ለአርሰናል ተጫዋቾች፣ ለአርሰናል ደጋፊዎች፣ ለአርሰናል ለሚኬል አርቴታም ትልቁ ሳምንት ተጀምሯል። በጣም የሚጠበቁ ጉዳዮች ያሉበት ሳምንት ነው። ሁለት ጨዋታዎች፣ አስፈላጊ ወሳኝ መርሃ ግብሮች። ባለፉት ቀናት ስለ አርሰናል ብዙ ሲባል ነበረ። አርሰናል ሲብጠለጠል ብዙ ቢባልበትም ሚኬል አርቴታ ለዚህ ሁሉ ተጠያቂ ነው። በዚህ ጉዳዮች ላይ ዝርዝር ጉዳዮችን እያነሳን እንቆያለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንዴት ነበር አውደ ዓመቱ? በያላችሁበት ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ከአውደ ዓመት በኋላ ፋሲካ በዓል ማግስት ዳግም ተገናኝተናል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። አርሰናልን የተመለከቱ ጉዳዮችን እናነሳለን። በኢትዮ አርሰናል ቻናል ላይ ትገኛላችሁ። ሁለት ጨዋታዎች፣ የ7 ቀናት ዕድሜ፣ ብዙ ትኩረቶችን የሚነሱባቸው ጉዳዮች አሉ። ኦውናር ግሬቭስ፣ ፖል ሜርሰን፣ አለን ሺረር እንዲሁም ፔፕ ጋርዲዮላ፣ ሌሎችም ከሚኬል አርቴታ ሴት ጀምረን ሌሎችንም ሀሳቦች ስለ ቲየሪ ሄንሪ፣ እነ ጆን ቴሪ፣ ሌሎችም ተንታኞች የሰጧቸውን አስተያየቶች እያነሳን ስለ አርሰናል ቀጣይ የመጨረሻ ውድድር ዘመን ጥቂት ጨዋታዎች፣ ጥቂት ነጥቦችን እያነሳን እንቆያለን። በያላችሁበት ሀሳብ አስተያየቶቻችሁን ጻፉልን፣ አብራችሁን ቆዩ፣ መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ስለ አርሰናል ብቻ የምናነሳበት ቻናላችን ነው። የእናንተን ተሳትፎ ደግሞ በእጅጉ እንፈልጋለን። በርከት ያሉ ጉዳዮችን እናነሳለን። አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እንለፍ። ማንቸስተር ሲቲ ቼልሲን ካሸነፈ በኋላ በአርሰናልና በማንቸስተር ሲቲ መካከል የነበረው የሰማይ ያክል ርቀት አሁን በአንድ ጨዋታ እድሜ ብቻ የሚወሰን ሆኗል። በመጪው እሁድ ማንቸስተር ሲቲ ከአርሰናል በኤታድ ስቴዲየም በሚያደርጉት መርሃ ግብር ብዙ ነገሮች እንግዲህ የውድድር ዓመቱ መለያ ላይ የውድድር ዓመቱ መጨረሻ ላይ ማብቂያ ላይ ይደርሳሉ ወይም ዓመቱን የሚወስኑ ጨዋታዎች ይሆናሉ ተብሎ ይጠበቃል። አሰልጣኝ ፔፕ ጋርዲዮላ አሁንም ቢሆን የማይንድ ጌሙን የጭንቅላት ጨዋታውን መጫወቱን ቀጥሏል። አርሰናል እኮ ይላል አሰልጣኝ ፔፕ ጋርዲዮላ በ49 ጨዋታዎች 3 ጨዋታዎችን ብቻ የተሸነፈ ነው። ቻምፒየንስ ሊግ ላይ አንድም ጨዋታ አልተሸነፈም። በካራባኦ ካፕ ፋይናል ላይም ስንገናኝ ማንቸስተር ሲቲ አንደርዶግ፣ አርሰናል ደግሞ የውድድሩ አሸናፊ ተገማሽ ቡድን ነበረ። በአገረ እንግሊዝ አንድም ሰው አታገኙም 1 ፓውንድ እንኳን የሚያስይዝና አርሰናል ከማንቸስተር ሲቲ ያንሳል ወይም ደግሞ ማንቸስተር ሲቲ ከአርሰናል የተሻለ ነው ብሎ በዛ ደረጃ የሚያስቀምጥ አንድም ሰው አታገኙም ብሎ ዝርዝር ነገሮችን ያነሳል። አሰልጣኝ ፔፕ ጋርዲዮላ እንደዚህ አይነት ማይንድ ጌሞችን ጀምሯል። ስለ አርሰናል ግን ሌሎች ጉዳዮችንም ያነሳል። ለምሳሌ ከማንቸስተር ሲቲ ጨዋታና ከአርሰናል ጨዋታ አስቀድሞ 7 ቀናት አሉም ብሏል። በእርግጥም አርሰናል በሳምንቱ አጋማሽ ላይ የአውሮፓ ቻምፒየንስ ሊግ የስፖርቲንግ ሊዝበንን ጨዋታ ያከናውናል። ማንቸስተር ሲቲ ደግሞ በሁሉም ውድድሮች ላይ አሁን የቀረው የኤፍኤ ካፕ ውድድርና የፕሪሚየር ሊግ ውድድር ነውና ሌሎች የቻምፒየንስ ሊግ ውድድር ላይ የለበትም። ስለዚህም ረፍት ላይ ይቆያል። በሚቀጥሉት ቀናት ረፍት አድርጎ ለጨዋታው ይዘጋጃል። ሜንታሊ እንግዲህ አርሰናልን ማሸነፍ በጣም ከባድ ነውና ሜንታሊ መዘጋጀት ይኖርብናል። ሲዝኑ ሙሉ የውድድር ዓመቱ ሙሉ በጣም በጥሩ መንገድ የተጫወተ ቡድን ነው በሚል ሲያደናንቅ ተመልክተናል። ከአርሰናል ጋር በተያዘ ግን እንደዛ የሚነሱ ጉዳዮች ናቸው ወይ? የሳምንቱ ወሳኝ ቀናቶች ተጀምሯል። እነዚህ ወሳኝ ቀናት በሚቀጥሉት ቀናት የአርሰናል ተጫዋቾች ረፍት አግኝተው ለጦርነት ነው መዘጋጀት ያለባቸው። ያለበለዚያ ይህንን የአርሰናል ደጋፊ አንገት የሚያስደፉበት ነው። ፓትሪክ ኤቭራ ከዚህ በፊት ሲያነሳቸው የነበሩ ጉዳዮች አሉ። አርሰናል ሁል ጊዜ ኔትፍሊክስ ነው ይላል። ሁል ጊዜ ኔክስት ሲዝን እንደዛ ቢባላውን አይገርምም። ምክንያቱም በዚህኛው የውድድር ዘመን ላይ አርሰናል ዋንጫውን የሚያጣ ከሆነ ኔክስት ሲዝን ኔትፍሊክስ ቢባል የአርሰናል ተጫዋቾች ሚኬል አርቴታ ለዚህ ሁሉ ጥፋት ተጠያቂ ራሳቸው ናቸው የሚሆኑት። ሰድቦ ለሰዳቢ ሰጠኝ እንደሚባለው በሀገራችን እንደዛ ነው። በነሱ ያጫወት መንገድ ወይም ማስጠበቅ በነበረባቸው የቦርመዝ ጨዋታ ውጤት ምክንያት ነገሮች አሁን ጠበዋል። ከ2 ዓመታት በኋላ ዋንጫውን ለማሸነፍ የትኛው መንገድ ላይ ነው አርሰናል የቆመው? 2 ጨዋታዎች 180 ደቂቃ፣ አንደኛው ከስፖርቲንግ ሊዝበን ጋር የቻምፒየንስ ሊግ ጨዋታ፣ በዛ ለማንቸስተር ሲቲም ጨዋታ እንደመዘጋጃ ነው። ከዛ በኋላ ኢታድ ላይ የሚደረገው ጨዋታ በደንብ ይጠበቃል። በዚህ ጉዳይ ላይ የቀድሞ ማንቸስተር ዩናይትድ ተንታኝ ጋሪ ኔቭል አንድ አስተያየት ይሰጣል። አርሰናልን ኮንሰንትሬት ማድረግ ያለበት ትኩረት መስጠት ያለበት ለማንቸስተር ሲቲ ጨዋታ ነው።
ያንን ጨዋታ አሸንፎ ሊጉን ማሸነፍ ይችላል፣ ማድረግ የሚችልበት አቅም አለው። አሁን በዚህኛው ሳምንት ላይ ፖፑላር የሚሆነው ናሬቲቭ፣ የብዙሃን መገናኛዎች ዜና፣ አጠቃላይ ወሬው፣ ንግግሩ፣ ሀሳቡ፣ ስቶሪዎች በሙሉ የሚሆኑት አርሰናል ዋንጫውን ሊያጣ ነው፣ እንደገና አፕሪል መጣ፣ እንደገና ኔትፍሊክስ እየተባለ ሀሳቦች ሊሰጡ ይችላሉ። ጋሪ ኔቭል ግን ፖፑላር ናሬቲቭ ያ ሊሆን ይችላል፣ ነገር ግን አርሰናል አሁንም በቀጣይ ሳምንት ማንቸስተር ሲቲ ላይ ዋንጫው ማሸነፍ ይችላል። ለምሳሌ አቻ ቢወጣ የ3 ነጥብ ልዩነቱን ማስጠበቅ ይችላል። ማሸነፍ የሚችል ከሆነ 6 ነጥቦችን ይዞ መቀጠል ይችላል። የ6 ነጥብ ጨዋታ ይባላል በሁለት ተፎካካሪዎች መካከል የሚደረግ ጨዋታና ሁሉም ሰው የሚያወራው ሲቲ 3 ነጥቡን እንደሚያሳካ ነው። ነገር ግን አርሰናል በዚህ ጨዋታ ላይ ከ2 ዓመታት በኋላ ዋንጫውን ለማሸነፍ የማንቸስተር ሲቲውን ጨዋታ ብቻ ይበቃዋል የሚል ሀሳቡን ይሰጣል። ማንቸስተር ሲቲ አሁን በጣም ሻርፕ ሆኖ የመጣበት የሞንስተር አካሄድ እየሄደ ይገኛል። ቦርመዝን ሲገጥም አርሰናል የ12 ነጥብ ልዩነት ተብሎ ሲነሳ ነበረ ቢያሸንፍ ኖሮ። ነገር ግን አሁን ማንቸስተር ሲቲ ያሸነፈ፣ አርሰናል ተሸነፈ። ስለዚህ የ6 ነጥብ ልዩነት አለ። ማንቸስተር ሲቲ አንድ ቀሪ ጨዋታ ከአርሰናል ጋር፣ አንድ ቀሪ ጨዋታ ከክሪስታል ፓላስ ጋር ይኖረዋል። እነዚህ ሁለት ጨዋታዎች ሁሉንም ነገር ዲፋይን ሊያደርጉት ይችላሉ። የአርሰናል መጥፎ ቀናት ላይ እንዳለ መናገር ይቻላል። ጋሪ ኔቭል ግን እንደሚለው የአርሰናል ተጫዋቾች ለጦርነት መዘጋጀትና ሲቲ በሜዳው ሲቲን ኤታድ ስታዲየም ላይ ማሸነፍ ይጠበቅባቸዋል። ፖል ሜርሰን ምን ያክል ጊዜ ነው የአርሰናል ተጫዋቾች ይቅርታ የሚጠይቁት? ምን ያክል ጊዜ ነው እንግዲህ በዚህ ሂደት ላይ ብሌም እያደረጉ ራሳቸውን የሚቀጥሉት? ሁሌ ይቅርታ እየተባለ ይቀጥላሉ አይነት አስተያየቱን ሰጥቷል። እና በሜዳ ላይ ማሳየት ያለባቸው ነገሮች ከዚህኛው ሳምንት ጀምሮ በደንብ ማሳየት አለባቸው። ቲዮ ዋልኮት ዌን ኢትስ ማተር ይላል። በጣም በሚያስፈልግበት ሰዓት ላይ አርሰናል ነገሮችን እያጣ ይገኛል የሚል አስተያየቱን ሲሰጥ ተመልክቼዋለሁ። እነዚህን ጉዳዮች አሁንም አነሳለሁ። የእናንተን ሀሳብ አስተያየቶች ግን ጻፉልን። አያድርገውና ሚኬል አርቴታ ዋንጫውን ቢያጣ ወይም ደግሞ አርሰናል ከዋንጫው ውጪ ቢሆን፣ ፕሪሚየር ሊጉን ባያሸነፍ፣ ቻምፒየንስ ሊጉ ላይ ስኬታማ ባይሆን መንበሩ ወይም በአሰልጣኝነቱ መቆየት አለበት? አሁንም ድጋሚ ትዕግስት ለሚኬል አርቴታ ያስፈልጋል? እስኪ ሀሳብ አስተያየቶቻችሁን ጻፉልን። አርሰናል ከቦርመዝ ጋር ከተሸነፈ በኋላ ኦውናር ግሬቭስ የሰጠው አስተያየት ነበረ። በጨዋታውን በስቴዲየም ተገኝቶ በኤምሬስ ሲከታተል የጨዋታ ትንተና ለቲኤንቲ ስፖርት ሲሰራም ነበረ። የአርሰናል ደጋፊዎች በጣም በሚገርም መነቃቃት የጀመሩ ጨዋታ ነበረ። ከዛ በኋላ ግን በአርሰናል አጠቃላይ አካሄድ ደስተኛ አልነበሩም። በሜዳ ላይ ከነበሩ ተጫዋቾች መካከል ዴክላን ራይስና ገብርኤል ማጋሌሽ ብቻ ነበሩ በትክክል ፕሮፐርሊ ሲጫወቱ የነበሩት። ሌሎቹ በጣም በሚያስገርም ሁኔታ በሁሉም ነገር ተበልጠው ነበረ ይላል ኦውናር ግሬቭስ። ከዛ ውጪ ዋነኛ ችግር አውትፕሌድ መደረጋቸው ባለፉት 4 ጨዋታዎች ላይ አይደለምና ማተር በሚያደርግበት በሳውዛምተን ጨዋታ ላይ አለማሳየታቸው ነው። የስፖርቲንግ ሊዝበን ጨዋታ ላይ የዳቪድ ራያ ብቃት ወሳኝ ነበረ። በዚህኛው ጨዋታ ላይ ግን ማንም ለአርሰናል አልነበረውም። ምናልባት በአርሰናል በኩል ስትራግል እያደረገ በአጨዋወት ረገድ በእርግጥ ብዙ ጊዜ ዲፌንሲቭ ስትራክቸሩን ለመጠበቅ ይነሳል። አንዳንድ ምስሎችንም ብትመለከቱ ጨዋታውንም ልብ ብላችሁ ዳግም ብትመለከቱት ወደፊት ፓስ መደረግ በሚችሉ ኳሶች ወደ ኋላ ተመልሶ እንደገና ሪሳይክል ኳሶች ሲደረጉ እንመለከታለን። ያ ደግሞ ዋነኛው ምክንያት የሚኬል አርቴታ ትዕዛዝ እንጂ የተጫዋቾቹ አጨዋወት ነው ብዬ አላስብም። ምክንያቱም ሚኬል አርቴታ አንዴ ቢደረግ ያጋጣሚ ጉዳይ ነው ሊያልፎ ይችላል። ኳሶች ባክፓስ ሲደረግ ወደፊት አማራጮች ፓሲንግ ላይኖች ኖረው፣ ነገር ግን ፓሲንግ ላይኑ ወደ ኋላ በሚመለስበት ሰዓት ላይ ያንን ፓስ ወደፊት አለማድረግ እንደገና አርሰናል ቢልድ አፑ ላይ ሪሳይክል እንዲያደርግ ከዛ በተጨማሪም ለምሳሌ ባለፈው ጨዋታ ላይ ቦርመዝ እንደገና ሪኦርጋናይዝ እንዲሆኑና እንዲደራጁ የሚያደርጉበት እድሎች በጣም ሰፍተው ተመልክተናል። በእያንዳንዱ ምስሎች በእያንዳንዱ አጋጣሚዎች ያንን መመልከት ማስተዋል ይቻላልና ከሬጅ፣ ብሊፍ፣ አግሬሽን አልነበራቸውም። በእያንዳንዱ ሞመንት ላይ ቦርመዝ በሁሉም ነገር አግሬሲቭ ነበረ። በሁሉም አውትፕሌድ አድርጓል። አርሰናልን በሁሉም መስኮች ላይ የበለጠበት ጨዋታ ነበረ ይላልና ሬስት ዲፌንስ የሚባል አንድ ታክቲካል ተርም አለ። ያ ቡድኖች እያጠቁም ቢሆን ለመከላከል ዝግጁ የሚሆኑበት አቋቋም ማለት ነውና አርሰናል ሁሉ ጊዜ እያጠቃ ቢሆን ወደፊት ሪስክ ያላቸው ፓሶችን ከማድረግ ይልቅ በደንብ ራሱን ኦርጋናይዝ አድርጎ ለመጠበቅ ሙከራ ያደርጋል። በዛ ሰዓት ደግሞ ተቃራኒ ቡድኖች ሪኦርጋናይዝድ አድርገው መጮት መጠበቅ ይችላሉና ለአርሰናል ትልቅ ችግር እየሆነ ይገኛል። ለዚህ ሁሉ ተጠያቂው ሚኬል አርቴታ ነው። ከሚኬል አርቴታ ጋር ተጨማሪ ጉዳዮችን እናነሳለን እና አርቴታ
ይህንን ዋንጫ ካሸነፈ በፕሪሚየር ሊግ ወይም ቻምፒየንስ ሊግ ላይ ስኬታማ ሆኖ ካጠናቀቀ ማምሻም እድሜ ነው፣ በቀጣይ ዓመትም እድል ይሰጠዋል። ነገር ግን ፓትሪክ ኤቭራ እንደሚለው ኔትፍሊክስ እየተባለ ለአርሰናል ደጋፊዎች ስድብ ነው። እንግዲህ አሁን የአርሰናል ደጋፊዎች እንዴት ብለው ዓመቱን ሙሉ ባሳለፉበት እንደዚህ ከሴፕቴምበር ወር ጀምሮ ሊጉን ሲመራ የነበረ ቡድን በዚህን ያክል ደረጃ አልፈልግም ብሎ ዋንጫውን እንደሸሻ አይነት መቆጠር የሚችል ነውና አሰልጣኝ ሚኬል አርቴታ ደጋፊዎች የማንቸስተር ሲቲ ደጋፊዎችም ትናንትና ሲዘምሩበት የነበረ ጉዳይ አለና የአርሰናል ደጋፊዎች ማድረግ ያለባቸው ነገሮችን እያደረጉ ባለበት ሰዓት ላይ ኦናር ግሬቭስም ያንን ነገር አንስቶታል። የሚኬል አርቴታ የአርሰናል ተጫዋቾች የአርሰናል ቡድን እንቅስቃሴ አጠቃላይ ሂደት ግን በጣም ጥያቄዎችን የሚያስነሳ ነው። ለምሳሌ አንዳንድ ደጋፊዎች ምን ብለው ያነሳሉ? የማንቸስተር ሲቲና የቼልሲን ጨዋታ ከተመለከታችሁ አንድ የማንቸስተር ሲቲ ደጋፊ አንድ ቦትል ይዞ ነበር፣ ባዶ ቦትል ወይም የፕላስቲክ የውሃ መጠጫ ባዶን ይዞ፣ ነገር ግን የአርሰናል አርማ ያለበት ሙሉ ለሙሉ ለምሳሌ እንደ አርሰናል ብራንድ በእኛ ጋር የውሃ መጠጫዎች ላይ የሚታወቁ ብራንዶች አሉ። እንደዚህ አይነት ብራንድ ሆኖ የአርሰናል ቀይ አርማ በሙሉ ያለበት ፕላስቲክ መጠጫ ይዞ ባዶን እንግዲህ ወደ አፉ ሲያንቆረቆሮ ነበር የተዘጋ ሆኖና አርሰናል ላይ መቀለድ የጀመሩ የማንቸስተር ሲቲ ደጋፊዎች አሉና አርሰናል ምንድነው ማድረግ ያለበት ከዚህ በኋላ? ለምሳሌ ሚኬል አርቴታ ይህንን ቪዲዮ በሚቀጥሉ ጨዋታዎች ላይ በሙሉ ለአርሰናል ተጫዋቾች ማሳየት አለበት ጨዋታው ከመጀመሩ በፊት። ምክንያቱም ይህንን አይተው ካልተነሳሱ እንግዲህ በቀጣይ ምንም አይነት ነገር ሊያነሳሳቸው አይችልም። ቲየሪ ሄንሪ አንዳንድ ጉዳዮችን ያነሳል በሚኬል አርቴታ በኩል። እኔ አመቱ ሙሉ ሚኬል አርቴታን ስደግፈው ነበረ የሚል አስተያየቱን ያነሳል። በጣም ኮምፎርታብል ሆኖ ማሸነፍ የነበረበት ጨዋታ ስለነበረም ብዙ በስጨት ላይ እንዳለ ቲየሪ ሄንሪ አስተያየቱ ያሳብቅበታልና ሚኬል አርቴታን ዲፌንድስ አድርገው ነበር ብዙ ጊዜ። ነገር ግን አሁን ሪኮግናይዝ ማድረግ አልችልም፣ ይህንን ቡድን እውቅና መስጠት፣ ይህንን ቡድን ትዕግስት ያስፈልጋል የሚለውን ነገር ማንሳት አልፈልግም። የታለ አርጀንሲ? በፍጥነት ስታጠቁ ለማሸነፍ ተነሳሽነታችሁ የታለ? ኪለር ኢንስቲንክታችሁ የአርሰናል ተጫዋቾች የት ነበረ? በቦርመዝን ነው የተጋጠማችሁት። ቦርመዝን እየናኩ አይደለም፣ ነገር ግን እያጠቃችሁ መጫወት 3-0 የሚመራ ቡድን ይመስላል እንጂ በጣም አሮጋንስ የነበረበት ቡድን ነው። ምንም አይነት ኮንትሮል ያልነበረው ጨዋታውን ያልተቆጣጠረ ቡድን ነውና ኢትስ ኖት ዘ ፈርስት ታይም ይላል። ለመጀመሪያ ጊዜ አይደለም። ዌን ኢትስ ማተር ወይም በሚያስፈልግበት አስፈላጊ በሆነበት ሰዓት ላይ ተጫዋቾች ኤዚቴት ሲያደርጉ ኦቨርቲንክ ሲያደርጉ ፐርፌክት እግር ኳስ ለመጫወት ሲሞክሩ የምናየው እንደዛ አይደለም መሆን ያለበት። አግሊ በሆነ መንገድም ቻምፒዮኖች ያሸንፋሉ። የሚኬል አርቴታ ቡድን ግን እንደዛ እያደረገ አልነበረምና በጣም ጥያቄዎች እየተነሱ ይገኛሉ በሚኬል አርቴታ ላይ። በአርሰናል አመራር ላይም ጭምር ብዙ ሀሳቦችን ሊያስነሳ የሚችል ጉዳይ እንደሆነ ማንሳት ይቻላል። ሚኬል አርቴታ የቦርመዝ ጨዋታ ከተጠናቀቀ በኋላ ቢግ ፐንች ኢን ዘ ፌስ ብሎ ነበረ። በጣም ትልቅ ቦክስ በፊት ላይ የተሰነዘረ ትልቅ ቦክስ ይሉታል ብዙ ጊዜ እንደዚህ አይነት ሽንፈቶችን በእንግሊዝ ያለ አይዲያም ነው፣ የዚህ አንድ አገላለጽ ነውና ምንም አይነት እንግዲህ ጎዳም አልጎዳም ምንም አይነት ሀሳቦችን ጨዋታው ላይ ቢሰጥም ተጫዋቾችን መውቀስ አልፈልግም ብሏል ሚኬል አርቴታ። ስለ መውቀስ ስላለመውቀስ አይደለም፣ ወቀሰው በሙሉ ወደ ሚኬል አርቴታ ወደ ተጫዋቹ መሰንዘር ካለባቸው የአርሰናል ደጋፊዎች እንግዲህ ፍሪ ናቸው፣ ፍሪ ሾቶች ይባላሉና አሁን ወደ አርሰናል ተጫዋቾች ወደ ሚኬል አርቴታ ወደ አርሰናል ምንም ነገር መናገር የሚችሉበት መብት ላይ ደርሷል። አሁን ቡድኑን መደገፍ ሳይሆን በዚህ አይነት መንገድ ቡድኑ ፌል እያደረገ እንግዲህ ከዚህ በላይ እንግዲህ ኃላፊነቶቻቸውን እየተወጡ አይደለም ብሎ መውቀስ ይቻላል። ጆን ቴሪ እኔ ብዙ ድሬሲንግ ሩም ውስጥ እንደዚህ አይነት የዋንጫ ፉክክር ውስጥ ተገኘቼ አውቃለሁ፣ የአርሰናልን ጨዋታ ባለፈው ተመልክቼዋለሁ ይላልና በታይትል ሬስ ላይ እንደ ዋር አይነት እንደ ጦርነት ያለ ነው የዋንጫ ፉክክሩ። እያንዳንዱ ነጥብ የጦርነት ያክል ወሳኝነት ያለው እንደ ጦርነት ተፋልመ የምታገኘው ነውና አርሰናል የ5-5 ጨዋታ የሚጫወት ዘና ብለው ምንም አይነት ኢሹ ያልነበረባቸው አይነት ይመስል ነበር። ሚኬል አርቴታ ስራዎችን እዚህ ድረስ ሰርቷል። ነገር ግን ማጠናቀቅ አለባቸው። ነገር ግን ብዙዎች እንደሚሉት
አርሰናል ዋንጫውን እየገፋ ያለ እንኳን የሚመስልበት እድል በጣም ሰፊ ነው። ከስፖርቲንግ ሊዝበን ጋር ያለው ጨዋታ ይጠበቃል። የቦርመዝ ጨዋታ ግን የህመም ነበር። የስፖርቲንግ ሊዝበን ጨዋታን እንግዲህ አርሰናል አሸንፎ ይነቃቃል ብለን ሙሉ ለሙሉ መነጋገር እንደዚህ አይነት ሀሳቦችን መሰንዘር አንችልም። ምክንያቱም ቦርመዝን ካየ በኋላ ስፖርቲንግ ሊዝበን ቀልብሶ ስለማለፍ ነው ሊያስብ የሚችለውና ይህ ሁሉ የመጣው በሚኬል አርቴታ በአርሰናል ተጫዋቾች ችግር ምክንያት ነው። ቲዮ ዋልኮት ደግሞ ሌላ ነጥብ ያነሳል። አርሰናል እንግዲህ ጆክ ቀልድ ነው የሚመስለው፣ ራሳቸውን እንደ በጣም መቀለጃ ያደረጉበት ነበረ የሚል አስተያየቱን ሰጥቷል። ደጋፊዎች አምኗል ቢውልድ በሚደረገው ቡድን ላይና ነገር ግን ዌን ኢትስ ማተር ሞስት በጣም በሚያስፈልግበት ሰዓት ላይ ፐርፎርማንሱ ኮላፕስ አደረገ። ብቃታቸው በሙሉ ወረደ፣ ጠፋ፣ ብን ብሎ የጠፋበት ነውና 3 የውድድር ዘመን ስቶሪዎች ተመሳሳይ ናቸውና አሁንም ትረስት ዘ ፕሮሰስ እየተባለ ደጋፊው የሚጠየቅበት አይደለም። እንግዲህ ኢነፍ ኢዝ ኢነፍ ብሏልና ከዚህ በላይ እንደዚህ አይነት ነገሮች መፈጠር የለባቸውም ብሏል። የቦርመዝን ጨዋታ ከተመለከተ በኋላ ማንም የአርሰናል ደጋፊ ስለ ዋንጫው ማጣት ሀሳብ ላይገባው አይችልም። አርሰናል ሜንታሊ እንግዲህ ፊዚካሊም ሁሉ ነገር ያጣረው ቡድን ይመስላል። በፖርቹጋል ከነበረው ድል በኋላ የበለጠ መነቃቃት ሲኖርበት ቦርመዝ በጣም ሻርፐር ነበረ። በፍሬሽ ጉልበት የመጣና ፊት የነበሩት የቦርመዝ ተጫዋቾች የበለጠ አርሰናልን አስጨንቀው ለዋንጫው የነበረውን ጉዞ አደናቅፈው እነሱም በተነቃቃ መንገድ ላይ የቀጠሉበት ነው። ማርቲን ዙሜንዲ የትችቶች ማዕከል ነው፣ ይገባዋል በሚባል ደረጃ በጣም ስህተቶችን ሲሰራ ነበረ። አርሰናል አማካኝ ስፍራ ላይ ምናልባት አንድ ተጨማሪ ተጫዋች በሚቀጥለው ውድድር ዘመን የስኳድ ቢቀጥል እንኳን መኖር አለበት የሚሉ ሀሳቦች ሲሰነዘሩ ነበር። ሚኬል አርቴታን በተመለከተ ደግሞ ሌሎች ሊነሱ የሚገባቸው ጉዳዮች አሉ። አርሰናል ሚኬል አርቴታን የቀድሞ ተጫዋቹን የማንቸስተር ሲቲን ምክትል አሰልጣኝ የፔፕ ጋርዲዮላን ተማሪ በአሰልጣኝነት ከቀጠረ በኋላ ብዙ ለውጦች መጥተዋል። ያ የሚካድ አይደለም። ነገር ግን በዚህ ወቅት ላይ ሚኬል አርቴታ ውሉን ለማራዘም እስከ 2027 ድረስ ውል አለው። ከዛ በኋላ ውሉን ለማራዘም የአርሰናል ሰዎች እነ ጆሽ ክሮንኬን ባለፈው ፌብሩዋሪ ላይ መምጣታቸውን ድርድር ስለመደረጉ ሳነሳላችሁ ነበረ። ሙንዶ ዲፖርቲቮ የስፔኑ ጋዜጣ አንድ ዘገባ ይዞ ወጥቷል። አርሰናል ፌል የሚያደርግ ከሆነ ፕሪሚየር ሊጉን ማሸነፍ የማይችል ከሆነ ቻምፒየንስ ሊጉን የማያሸንፍ ከሆነ የአርቴታ ኮንትራትን የማራዘም ነገር ሽፍት ያደርግና እሱን የመተካት ስራዎች ይጀመራሉ የሚሉ ጉዳዮች አሉ። ከነዚህ ፖቴንሻል አሰልጣኞች መካከል ደግሞ ሴስ ፋብሪጋስ በቀዳሚነት ይጠቀሳል። የኮሞ አሰልጣኝ ነው። ኮሞን ምን ላይ እንዳደረሰው በሞተው የጣሊያን እግር ኳስ ላይ ብቸኛ አንድ በረሃ ላይ የቀረ አበባ እስኪመስል ድረስ ኮሞ እንደዚህ አይነት ቡድን ሆኖ ተገንብቷልና ሴስ ፋብሪጋስ የአርሰናል ቀጣዩ አሰልጣኝ መሆን አለበት የሚሉ ድምጾች፣ ሚኬል አርቴታ ይሰናበቱ የሚሉ ድምጾች በደንብ እየተሰማ ይገኛል። በማህበራዊ ትስስር ገጾች በአርሰናል ቡድን ላይም ትችቶችን ብቻ አይደለም ተቃውሞችን በሜዳ ላይ በኤምሬትስ ስቴዲየም ተመልክተናል። በኤምሬትስ ስቴዲየም እንደዚህ አይነት ደካማ ብቃት በሜዳው ሚኬል አርቴታ ማሳየት አለ። ብዙዎች ወደ ኤምሬትስ ሄደው እንደማያሸንፉ አረጋግጠው ይመጣሉ። ነገር ግን አሁን ቦርመዝ ባለፈው ያሳየው ብቃትን መመልከት ማለት ቀጣይ ኒውካስል ዩናይትድም ሲመጣና ፉላምም ዌስትሃምም በሚያደርጉት ጨዋታ ላይ አርሰናል የበለጠ እነዚህ አንደርዶግ የሆኑ ቡድኖች በተነሳሽነት ሊመጡ ይችላሉ። ኢያን ራይት ደግሞ አንድ አስተያየት ይሰጣል። ገነባ ነው ቡድኑ ብላችሁናል፣ አክሰፕት አድርገናል። ትረስት ዘ ፕሮሰስ አላችሁን፣ እንድናምንም በፕሮሰስ ተጠየቀን፣ እሱንም አደረግን። የመጀመሪያው ውድድር ዘመን አለፈው፣ ሁለተኛ ደረጃን ይዞ አርሰናል ሲያጠናቅቅ ሁለተኛ ውድድር ዘመን መጣ፣ ሁለተኛ ዳግም አጠናቀቀ። አሁንም ትረስት ዘ ፕሮሰስ ተባለ፣ ሶስተኛ ውድድር ዘመን መጣ፣ ምንም አይነት ለውጥ የለም። ነገር ግን አሁንም የአርሰናል ደጋፊዎች ከቡድኑ ጎን የቆሙበት ነበረ። አራተኛው የውድድር ዘመን የስኳድ ዴብዝ ይጎሏል አርሰናል ተባለ፣ ያተሟላለት አሁን ያ ተመሳሳይ ፓተርን አፕን እያደረገ ይገኛል ዳግም። ስለዚህ ተስፋ አደርጋለሁ ያ ነገር አይፈጠርም ብዬ፣ ምክንያቱም መፈጠር የለበትምና ግን አላቅም በሚል ያነሳቸው ጉዳዮች አሉ ከአርሰናል ጋር በተያዘ እነዚህ ጉዳዮች ይነሳሉ። አሁንም ተጨማሪ ሀሳቦችን አነሳለሁ። የእናንተን ጥቂት ሀሳቦች የጨዋታ ግምቶችም ላንሳላችሁ። መልእክቶቻችሁ መጥተውልናል። አያነው ሙሉዓለም አርሰናል ቦርመዝ 3-1 ያሸንፋል የሚል ግምት ነበረው። አርሰናል አርቴታ እስካለ ድረስ ታዳጊዎችን ወደ ዋናው ቡድን አድርገው የመጫወት እድል አይኖራቸውም። አርቴታ የታዳጊዎች ካንሰር ነው። ሞርተን ሆልሙን ቢመጣ ሁለገባ አማካይ ነው የሚል
ነገር ከራይስ ጋር ጥሩ ጥምረት ይኖራቸዋል ብዬ አስባለሁ ብሏል። ካሳይ ታካ የአርሰናልን ግምት ልኮልን ነበር። አርሰናል 4-1 በሆነ ውጤት ያሸንፋል፣ በትክክል አልተገመተም። ኬርጃ ዘሪውን አርሰናል 2-0 ያሸንፋል የሚል ግምት ነበረው። ፉአድ አሽራክ የጻፈልን መልእክት አለ። ቦርመዝን 3-1 ያሸንፋል። ስዌት መመህ የተባለ አድማጫችንም እንዲሁ አርሰናል 2-0 በሆነ ውጤት ያሸንፋል። ስንታየው አርሰናል 3-1፣ የሱፍ ሙሐመድ በላይ ወለላው ገብረ ማርያም እንዲሁ አርሰናል ቦርመዝን ያሸንፋል የሚል ግምቶች የላኩልን አድማጮች ናቸው። ዳዊት ቶም እንዲሁ መሙሽ የጻፋችሁልን መልእክቶች አሉ። ተፊቅ ያከረሽም ከልብ እናመሰግናለን ሁላችሁንም ስለተሳትፏችሁ። ዛሬ መልእክቶቻችሁን ሀሳብ አስተያየቶቻችሁን እንጠብቃለን። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። አንድ ሁለት ጉዳዮችን ላንሳ ከቁጥሮች ጋር በተያያዘ አርሰናልና ማንቸስተር ሲቲ ምን አይነት ለውጥ እንዳመጡ በውድድር አመቱ። ለምሳሌ የመጀመሪያ ጥቂት ጨዋታዎች ላይ ያሉ ጉዳዮችን ላንሳ። ከማችዴ 1 እስከ 16 የፕሪሚየር ሊጉ 16ኛ ሳምንት ድረስ አርሰናል ጥቂት ስህተትን የሚሰራው ቡድን መካከል የሚጠቀስ ነበር። በፕሪሚየር ሊግ ቴብል ላይ 7 ስህተቶችን በመስራት ከሊድስ በመቀጠል 19ኛ ደረጃ ላይ በጣም ጥሩ ቁጥር ነበረ። ስህተቶች እነዛ ስህተቶች ወደ ጎልነት ወይም ወደ ግብ ሙከራነት የተቀየሩ ስህተቶችን በመስራት አርሰናል የሊጉ ሊስት ከሚባሉ ሁለት ቡድኖች መካከል አንዱ ነበረ። የመጨረሻ በዛን ወቅት ላይ ደግሞ ማንቸስተር ሲቲ ብዙ ስህተት 16 ስህተቶችን በመስራት ከአርሰናል 3 እጥፍ 2 እጥፍ ስህተቶችን የሰራበት ወቅት ነበረ። ማንቸስተር ሲቲ 5ኛ ደረጃ ላይ በሊጉ ብዙ ስህተቶችን የሚሰራ ወራጅ ቀጠና ላይ ካሉት ለምሳሌ ከቶትናም፣ ከወልቭስ፣ ከኖቲንጋም ፎረስት፣ ከኤቨርተን አይነት ቡድኖች ቢያንስ ያነሰ ነው እንጂ ከአብዛኞቹ የፕሪሚየር ሊግ ቡድኖች 15 ቡድኖች ከማንቸስተር ሲቲ የተሻሉ አልነበሩም። ወይም ማንቸስተር ሲቲ በስህተት ብዙ ስህተት የሚሰራው 5ኛው የሊጉ ቡድን ነበረ። የመጨረሻ ሳምንታት እንመልከት። ከ17ኛ ሳምንት እስከ 31ኛ ሳምንት ያለውን ጉዞ ደግሞ ስንመለከት አርሰናልና ማንቸስተር ሲቲ ደረጃ የተቀያየሩበት፣ ለዛም ነው የነጥብ ልዩነቱ እየጠበበ አሁንም በሁለቱ ቡድኖች መካከል ያለው ልዩነት የጠበበበት። አርሰናል የማንቸስተር ሲቲ 5ኛ ደረጃ ተረክቦ 16 ስህተቶችን ሰርቷል። ያ ማለት በውድድር አመቱ በአጠቃላይ 23 በላይ ስህተቶችን የሰራበት ነበር። ማንቸስተር ሲቲ ደግሞ ስህተቶችን ቀንሶ ወደ ዋንጫ ጉዞ የሄደበትና በስህተት በመቀነስ ረገድ ማንቸስተር ዩናይትድ ብዙ ተሻሽሏል። 7 ስህተቶችን ማንቸስተር ሲቲም 7 ስህተቶችን እስከ 31ኛ ሳምንት ድረስ። ያ ማለት ብዙ ነገሮችን ይነግረናል የሚኬል አርቴታን ጉዳይ። ከዛ ውጪ በአርሰናል በኩል ባለፈው ለምሳሌ የአርሰናል ደጋፊዎች የሚኬል አርቴታ ቡድን ላይ ሲጮው ነበረ። ከዛ ውጪ ደግሞ ሌላ የሚነሳው ጉዳይ ትናንትና በስታንፈርድ ብሪጅ ከተመለከትናቸው ጉዳዮች መካከል የሲቲ ተጓዥ ደጋፊዎች በስታንፈርድ ብሪጅ ለንደን ላይ አንድ ዝማሬ ሲዘምሩ ነበር። አሪዩ ዋቺንግ አርሰናልን እየተመለከታችሁት ነው ብለው ሲቀልዱ ነበር። በዚህም አርሰናል መቀለጃ ሆኗል ብሎ መናገር ይቻላል። ከአፕሪል ጀምሮ ያሉ ቁጥሮችን ስንመለከት ወይም ደግሞ ባለፉት 2017-18 እስከ 2024-25 ወይም እስከ ባለፈው የውድድር ዘመን ባለፉት አመታት ላይ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል ሌሎች ቡድኖች የሰበሰቧቸውን የመጨረሻ ጨዋታዎች ላይ 14 ጨዋታዎች ላይ የሰበሰቧቸው ነጥቦች ስንመለከት ማንቸስተር ሲቲ ከአርሰናል ከ60 በላይ ነጥቦችን ሰብስቧል። በጣም የሚያስገርም ልዩነት ነው። ማንቸስተር ሲቲ 275 አርሰናል 209 የመጨረሻ 14 ጨዋታዎች ላይ። በእነዚህ የመጨረሻ አፕሪል ላይ ደግሞ በነበሩ ከ2017 እንግዲህ አቨሬጅ ፖይንቶች በፕሪሚየር ሊግ ላይ በአፕሪል ወር ላይ ስንመለከት ከ2017-18 እስከ 2024 አርሰናል የሰበሰባቸው ነጥቦች ማንቸስተር ሲቲ አፕሪል ወር ላይ ከሞላ ጎደል ሁሉንም ነጥብ ይሰበስባል። አርሰናልን ስንመለከት ደግሞ ማግኘት ካለበት ነጥብ ግማሹን የሚሰበስብ ነው። 1.5 ፖይንቶችን ይሰበስባል። ማንቸስተር ሲቲ ደግሞ 2.7 እና ፍጹም የተለያዩ ቡድኖች እንደሆነ እየተመለከትን እንገኛለን። ለሁሉም አንድ የዝውውር ጉዳይ ብቻ ልጨምርና ላጠናቀቅ። ከአርሰናል ጋር በተያዘ በፉልባክ ደረጃ ኦስካር ሙንጌዛ የተባለ የ6 ዓመት የሴልታ ቪጎ ተከላካይ አለ። በነጻ ዝውውር ወደ ተለያዩ ክለቦች ሊሄድ ይችላል። ሚኬል አርቴታ ተጫዋቹን ለማስፈረም ፍላጎት አለው ተብሏል። በመስመር ተከላካይነት የሚታወቅ ጥሩ አቅም ያለው ተጫዋች ነውና በተለይ በነጻ ዝውውር መፈረሙ ለአርሰናል ሌሎች እድሎችን ይዞ የሚመጣ ይሆናል ተብሎ ይጠበቃል። ሁሉም እነዚህን ጉዳዮች በስፋት አነሳን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።